ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ? አታሳየኝ ያሉ እኮ ሰዎች አሉ። ይሄን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ ክፉ አታሳየኝ እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ። ለምንድነው ስለ ሞት ስታስቡ የምትፈሩት? ለምንድነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድነው እንደ ሌሎች ጸጉር እየነጫችሁ ፊት እየቧጠጣችሁ ደረት እየደቃችሁ ባርጋጅ እያለቀሳችሁ ሙሾ እያሟሻችሁ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድነው? ከዚህ ቁርበቴ ከተለየው በኋላ አለ ከሞትኩ በኋላ ማለቱ ነው። እግዚአብሔርን ፊት ለፊት አየዋለሁ፣ አይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላችኋል። ደጋግመን ማለት አለብን። ይሄ ዓለም መኖሪያችን አይደለም። እውነት አሰብ መቆያችን ነው። እውነት አሰብ ኃጢአት አላደቀማችሁም፣ በደል አላስረጃችሁም፣ ክፋት አላሸበታችሁም፣ መጠጥ አካላችሁን አላጎደለው፣ ሱስ ናላችሁን አላዞረው። ድካም እኮ ነው ይሄ ዓለም። ርፍ ማለት አትፈልጉም። ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው። ካልሞት ከጌታችን ጋር አንኖርም። ካልሞት ሕያዋን ሆንም። ካልሞት አንነሳ። ቅዱስ ጳውሎስ ስለ ትንሣኤ ሙታን ባስተማረበት አንቀጽ አንተ ሰነፍ የቆሮንጦስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ፣ አንተ የምትዘራው ስንዴ ካልሞተ፣ አንተ የምትዘራው ስንዴ ካልበሰበሰ ፍሬ ያፈራል እንዴ ይላቸዋል። የሚዘራ ዘር ፍሬ እንዲያፈራ ወገኖቼ መሞት አለበት፣ መፍረስ አለበት፣ መበስበስ አለበት። ከዚያ በኋላ ነው ፍሬ የሚያፈራው። ከዚያ በኋላ ነው ዘለላ የሚይዘው። ከዚያ በኋላ ነው የሚደምቀው። ከዚያ በኋላ ነው የሚያብበው። ልክ እንደዚሁ ሰውም ከሞተ ነው የሚነሳው፣ ከፈረሰ ነው የሚሰራው፣ ከተዋረደ ነው የሚከብረው። አያችሁ፣ ካልሞት ስለማንነሳ ነው ወገኖቼ በሐዲስ ኪዳን እኔና እናንተ የምንሞተው። አሁን የምንሞተው ለምን ይመስላችኋል? ባጭር ቃል ለመነሳት ነው የምንሞተው። ለምንድነው አሁን መቃብር የምንገባው? ለአዲስ ሕይወት ለመወለድ ነው መቃብር የምንገባው። ወገኖቼ የእናታችን ማህፀን ለዚህ ዓለም እንደምትወልደን የመቃብር ማህፀን ደግሞ ለሚመጣው ዓለም ለዘላለሙ ኑሮ የመውለጃ ማህፀን ነው እግዚአብሔር ያደረገው። እደግመዋለሁ፣ በዚህ በሐዲስ ኪዳን ኦርቶዶክሳውያን የምንሞተው ሸሸ፣ ተበላሸ፣ ፈረሰ፣ ሸተተ ለመባል አይደለም የምንሞተው ወገኖቼ። እና ለምንድነው የምንሞተው ካላችሁኝ፣ ለመነሳት ነው የምንሞተው። አዎ እንዳትረሱ፣ በሐዲስ ኪዳን የምንሞተው የበለጠውን ትንሣኤ ለማግኘት ነው። አሁን የምንድገመው የምንሞተው ለትንሣኤ ነው። የምንሞተው ለመነሳት ነው። የምንሞተው ሕያዋን ሆነን ለመኖር ነው ወገኖቼ። ለምንድነው ስለ ሞት ስታስቡ የምትፈሩት? ለምንድነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድነው እንደ ሌሎች ጸጉር እየነጫችሁ ፊት እየቧጠጣችሁ ደረት እየደቃችሁ ባርጋጅ እያለቀሳችሁ ሙሾ እያሟሻችሁ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድነው? እናንት ክርስቲያኖች፣ ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ ወገኖቼ? መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው? እውነተኛ ክርስቲያኖችን መስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ ያቆመው? ለትንሣኤ እንደ ሞቱ ያላወቅነው ስንቶች ነን ወገኖቼ።
በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር። ከእግዚአብሔር ጋር እንጣላ ነበር። ያዙ ይልቀቁኝ እንል ነበር። አብረን ካልተቀበርን እንል ነበር። አሁን የምንሞተው ወገኖቼ ለመነሳት ነው። ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። እደግመዋለሁ። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሞት እንኳን ሳይቀር የእግዚአብሔር የምህረቱ ስጦታ ነው ይላል። ሞት እንኳን ሳይቀር እዩ። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ይሄን ታውቃላችሁ። ለክብር ነው የምንነሳው ትላላችሁ፣ ለኃይል ነው የምንነሳው ትላላችሁ። ሞትን በመቃብር ስፍራዎችና በዛች ሳጥን ስለለካናት ኃይሉን ክብሩን የጌታችንን ሰውነት እንዲመስል እሱን ወደ መምሰል ማብለጭለጫችንን ስለረሳነው እኮ ነው አሁን በሞት ምክንያት ብርክ ብርክ የሚለን ፍርሃት የሚይዘን። መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ኖረን 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 ምንድነው የምንሆነው? ስለዚህ የምንኖረው ለምንድን ነው? መውለድ፣ መዳር፣ መኳል። ይሄ እኮ በዚህ ውስጥ ያለ ማጀቢያ ነው፣ ፓኬጅ ነው እንጂ ዋናው ጉዳይ ምን መሆናችን ነው። ስለዚህ የምንኖረው አሁን ግን ይሄን ነግሬያችሁ ብቻ አላስከፋችሁም። የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? በሞቴ እሱን ተውትና የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? ለመኖር። አንተ ልጅ ተባረክ። በእውነት የምንሞተው ለምንድን ነው? ወገኖቼ እስኪ ቀስ ብላችሁ አስቡ። የምንሞተው ሕያዋን ለመሆን ብቻ አይደለም፣ ለመኖር ብቻ አይደለም። የምንኖረው ከጌታችን ጋር ነው። ከማን ጋር? ከጌታችን ጋር ለመኖር ነው። ለዚህ ነው ጻድቁ ኢዮብ እንዲህ አለው፣ ከዚህ ቁርበቴ ከተለየው በኋላ አለ። ከሞትኩ በኋላ ማለቱ ነው። ከዚህ ቁርበቴ ከተለየው በኋላ አለ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይልላችኋል። ያ ሁሉ መከራ የወረደበት ልቡ አንድ ነገር ይናፍቃል፣ አምላኩ ጋር መኖር ይናፍቃል። ምዕመናን መኖሪያችሁ የዘላለም አምላካችሁ ነውን? አዎ ከአምላኬ ጋር ነው ምኖረው ትላላችሁ ስትሞቱ። ሕያው ብቻ እኮ አይደለም የምትሆኑት፣ አምላካችሁ እቅፍ ገብታችሁ ባሕረ እሳትን በደረቱ ታቅፎ አሻግሯችሁ ለዘላለም ከሱ ጋር እንኖራለን። ይሄ ካልሆነ ታዲያ ክርስትና ምንድነው? ለትንሣኤ መዘመር ምንድነው? መቀደስስ ማስቀደስስ መሰበክስ መስበክስ ምንድነው? ለዘላለም ከሱ ጋር ነው የምኖረው ማለት ብቻ ነው። ከማ ጋር መኖር ትናፍቃላችሁ ምዕመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። ከሚያስጨንቁን ነገስታት ጋር ከመኖር በላይ ከሚራራልን ንጉሳችን ጋር መኖር አይበልጥም? ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርኅራኄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? የሴራ ትብታብ ካለበት ዓለም ይልቅ እውነትና ጽድቅ ካለበት አምላክ ጋር መኖር አይበልጥም? በምን ቋንቋ እንግለጸው ወገኖቼ? ልኖር እናፍቃለሁ። እንዴት ይደንቃል! እውነት ምዕመናን፣ ይሄ ልብ አለን? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸጭላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው? በቃ ምስኪኖች ነን ማለት ነው? አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው
ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እኮ ቅዱስ ጳውሎስ ከእሱ ጋር ስለሚያኖረን እኮ ነው። እዚህ መኖር ትፈልጋላችሁ? እዚህ መረሳት ትፈልጋላችሁ? እዚህ መቆየት ትፈልጋላችሁ? ደጋግመን ማለት አለብን፣ ይሄ ዓለም መኖሪያችን አይደለም። እውነት ሐሰት መቆያችን ነው። እውነት ሐሰት። አንዳንድ ጊዜ የመታወቂያችን አሳስቷችሁ እንደሆነ አላውቅም። ይሄ መታወቂያ የመኖሪያ መታወቂያ ይላል አይደለም። የመቆያ መታወቂያ ብላችሁ አንብቡት ጎበዝ። የመቆያ ነው እንዳታልላችሁ፣ መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ ዳረጎት ነው፣ ጭማሪ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። ይሄ መስሪያ ቤት ነው፣ ያኛው ነው ማረፊያ ቤት። ምዕመናን ይሄ ዓለም እኮ የድካም ነው። እስኪዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለውም? ሱስ ናላችሁን አላዞረውም? ድካም እኮ ነው ይሄ ዓለም፣ ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት፣ በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር ስር አድርጓቸው ያለ አረቄ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው። እናንተ እንዲህም አድርጎ ፈታ ማለት የለም። እረፍት አያስፈልጋችሁም ምዕመናን? ቃላት የማይገልጠው እረፍት፣ መነዋወስ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምዕመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ሕይወት አያስፈልጋችሁም ምዕመናን? ረፍት አትፈልጉ? ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? አዎ ወገኖቼ፣ የማይናወጥ ወደብ አለን። ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። ማረፍ አትፈልጉም? ርፍ ማለት አትፈልጉም? ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው። ሞት ተፈልጎ የማይገኝበት ዘመን ይመጣ ይሆን? ይህን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ? አታሳየኝ ያሉ እኮ ሰዎች አሉ። ይህን ዘመን አታሳየኝ፣ ክፉ አታሳየኝ እንዲህ ይላሉ እኮ ደጋጎች። ውሰደኝ፣ አታሳየኝ። በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁኝ ነው? የመጽናናት ጊዜ አለን። መቼ? ስንሞት። እርሱ አንተ በዚህ ትሰቃያለህ፣ እርሱ ግን በዚህ ይጽናናል አለው። የመጽናናት ዓለም አለ። መቼ? ስንሞት። ካልሞት አንጽናናል፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም። አዎ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ። ውሸት ነው ይህ ዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው ይህችን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ። ቃላት የማይገልጣት፣ ቅኔ የማይበቃት፣ መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? በዘላለም ሕይወት የኋለኛው ሞት እንዳገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ነሱት። ካልሞት አንነሳ። ይቆየን።